ሰላም ቤተሰብ እንዴት አላችሁ? ይህ ንጋት አካዳሚ ነው። የተለያዩ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን የምታገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ዛሬ የምንመለከታቸው በብዛት ተመሳሳይ ቅርጽ ያላቸው የአማርኛ ፊደላትን ይሆናል ማለት ነው። እነዚህን ተመልክተን በእነዚህ ደግሞ ቃላቶችን መስርተን ነው የምንለያየው ማለት ነው። ማስታወሻ እየያዛችሁ ቢሆን ይመከራል። ምክንያቱም ቋንቋውን በፍጥነት እንድትገነዘቡት ማለት ነው። ስለዚህ ቀጥታ እዚህ ጋር የማሳያችሁ ይሆናል ማለት ነው። እያንዳንዱን ሆሄ ይልላችኋለሁ። እናንተ ቅርጻቸውን በደንብ ትመለከታላችሁ ማለት ነው። ስለዚህ እዚህ ጋር የምትመለከቷት ቀ ናት። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ስለዚህ እነዚህ የቀ ዝርያዎች ሰባቱ ናቸው ማለት ነው። ስለዚህ እቺ ቀ ናት ማለት ነው። የቀ ዝርያዎች እኒህን ነው የሚመስሉት ማለት ነው። ይሄው ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። የእያንዳንዱን ሆሄ ቅርጹ ምን ይመስላል የሚለውን እያያዛችሁ መሆን መቻል ይኖርበታል ማለት ነው። ቪዲዮን ፓውዝ ያደረጋችሁ እናንተ ማስታወሻ እያያዛችሁ ቀጥለን የምናገኛት ደግሞ ወ ናት ማለት ነው። ወ እዚህ ጋር እንግዲህ ሁለት ክቦች በአንድ ላይ ሲገናኙ ነው ወን የሚሰጡን ማለት ነው። እንደዚህ አይነት ቅርጽ ያላት ናት ወ ማለት ነው። ከዚህ ጋር ላይ እንደምትመለከቱት ማለት ነው። ወ እንደዚህ አይነት ቅርጽ ያላት የአማርኛ ፊደል ናት። ሰባቱን ቤቶች እዚህ ጋር አሳያችኋለሁ። ይኸው ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ትገምላችሁ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ እንላቸዋለን ማለት ነው። ቀጥለን የምናገኘት የአማርኛ ፊደል ደግሞ መ ናት። መ ደግሞ በተመሳሳይ እዚህ ጋር ማለት ነው። ቅርጿን ተመልከቱ። ይሄው መ ስንጽፋት እንደዚህ አይነት ሁለት ክቦችን የተለያየ ቦታ ላይ እንጽፋለን። ከዛ በኋላ በአንድ እናገናኛቸዋለን ማለት ነው። ይቺ መ ትባላለች ማለት ነው። መን ተመልከቱ። ሰባቱን ቤት አሳያቸዋለሁ። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ን፣ ሞ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ን፣ ሞ። ስለዚህ ቅርጻቸውን እያንዳንዱን መ ከሙ በምን ትለያለች እያንዳንዳቸውን በደንብ ማየት ይኖርባቸዋል ማለት ነው። ስለዚህ እነዚህ የመቤቶች ናቸው ማለት ነው። ቀጥለን የምናያት የአማርኛ ፊደል ደግሞ ሰ ናት። እቺ ንጉሱ ሰ እንላት ማለት ነው። ንጉሱ ሰ ሶስት ጣት ያላት ወደ ላይ ተገልጾ የሚጻፍ ማለት ነው። ቅርጿን ስንጽፋት እንደዚህ አድርገን የምንጽፋት ወደ ላይ ሶስት ጣት ወይም ደግሞ የአማርኛ ፊደል ጠን ታስታውሱ ከሆነ እንደዚህ አድርገን የምንጽፈው ልክ ጠ ሲገለበት ሰ ይሰጠናል ማለት ነው። ስለዚህ ንጉሱ ሰ እንደዚህ አይነት ቅርጽ ያላት የአማርኛ ፊደል ናት ማለት ነው። ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ ቤት ይመስላል ማለት ነው። ቀጥለን የምናያት የአማርኛ ፊደል ደግሞ አ ናት ማለት ነው። ደግሞ አይኑ አ ብለን የምንጽፈው ነው። በእርግጥ የአ ዝርያ እንደዚህ አይነት አ አለች። ባለፈው አይተናታለችን። ቪዲዮውን መልስላችሁ ተመልከቱ። ይቺ ደግሞ አይኑ አ ምናት ወይም ደግሞ የዜሮ ቅርጽ ያላት አ። በእርግጥ በአገልግሎታቸው ይለያያሉ። ይችኛዋ አና ይቺ አና ይቺ ማለት ነው። ብዙ ጊዜ በቋንቋ ሕግ የድምፅ መካነ ፍጥረት ምናምን የሚባል ያለ እሱን ከፍ ስትሉ የምትማሩት ይሆናል ማለት ነው። እና በድምፅ ራሱ ስንጠራቸው ይችኛዋን አ ስንጠራትና ይችኛዋን አ ይለያያሉ ማለት ነው። አ የሚል ድምፃችን እግድ ነው የሚሆነው ማለት ነው። ይሄኛውን አ ስንጠራ ማለት ነው። ስለዚህ አ እንለዋለን። ይሄ አ ዜሮ ወይም ደግሞ የክብ ቅርጽ ነው ያለው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ እንላቸዋለን ማለት ነው። እስኪ በዚህ ጋር ባየናቸው ሆሄያት ደግሞ እዚህ ጋር ቃላቶችን መስርተናል። በቀ በሰባቱም ቤት እዚህ ጋር ባየናቸው እዚህ ጋር ያስቀመጥኳቸው ቃላቶች አሉ። ተመልከቱ። በቀ ቀፎ፣ ቁ ቁልፍ፣ ቂ ቂጣ፣ ቃ ቃሪያ፣ ቄ ቄስ፣ ቅ ቅቅል፣ ቆ ቆብ። ስለዚህ እነዚህ በቀ የመሰረትኳቸው ቃላቶች ናቸው ማለት ነው። በወ ቤቶች ደግሞ በሰባቱ የመሰረትኳቸው እዚህ ጋር ነው። ወ እዚህ ጋር ወፍ፣ ው ውሃ፣ ዊ ዊልቸር፣ ዋ ዋሊያ፣ ዌ ዌብ፣ ው ውህድ፣ ሆ ወንድ ብለን እዚህ ጋር በሰባቱ መስርቻለሁ ማለት ነው። ሶስተኛ ላይ ያየሁት ደግሞ የመቤት ስለሆነ በመ ደግሞ እዚህ ጋር መ እዚህ ጋር መሰንቆ፣ ሙ ሙዝ፣ ሚ ሚዛን፣ ማ
ማር ሜ ሜትር ም ምሳር ሞ ሞት ሌላም ቃላት ሞፈር በየመጨመር ይችላል። ይሄው ሞፈር ማለት ይችላል። ስለዚህ እነዚህ ደግሞ የመሰረቱባቸው ቃላቶች ናቸው ማለት ነው። ሌላኛው እዚህ ጋር ሰናት ማለት ነው። ከዚህ ጋር ያዩት ይሄው በሰ ሰዓት ሰዓት በሱ ሱሪ በሲ ሲመት በሳ ሳር በሴ ሴት በስ ስር በሶ ሶስት ይሄ ማለት ነው። የመጨረሻው የበት እዚህ ጋር አናት በአቤት ደግሞ ተመልከቱ። አይን ኡ ኡደት ኢ ኢላማ ዓለም ኤሊ እረፍት ኦፍ ብለን በሰባቱን ቤቶች ቃላቶችን መስርተናል ማለት ነው። ስለዚህ እነዚህን የአማርኛ ፊደላት በደንብ ደግማችሁ አጥኗቸው። መለስ ብላችሁ ደግሞ ሌሎች የአማርኛ ፊደላትን በቪዲዮ ታገኛላችሁ ማለት ነው። እንግዲህ የንጋት አካዳሚ ነው። በቀጥታ መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በምንጽፈው ስልክ አድራሻ ብትደውሉ ይደርሰኛል ማለት ነው። +251 935 7 80 18 ወይም ደግሞ 0935 7 80 18 ብላችሁ ብትደውሉ በማንኛውም የሶሻል ሚዲያ አማራጭ በጥራት ትምህርቱን እየሰጠን እንገኛለን ማለት ነው። ስለዚህ ቋንቋውን አማርኛ ሆነ እንግሊዝኛ ቋንቋ ከመጀመሪያው ጀምሮ መማር ለምትፈልጉ በቋንቋ ባለቤቶች ትምህርት እየተሰጠ ይገኛል ማለት ነው። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። በቀጣይ ክፍል ቪዲዮ እስከምንገናኝ ድረስ ሰላም።